በየነገስታቱ በየኃያላኑ ዘመን የጠማማ እባብ ከጀርባቸው ይሰራ ነበር። ምናችን ግን ይሄንን አይታገስም። ባለቀበት ዘመን እድሜው ባበቃበት ዘመን ላይ ሆኖ እዚህ ባለቀለት ዘመን ላይ ሆኖ ባበቃለት ዘመን ላይ ሆኖ የኛን ዘመን አይጨርስም፣ ከእንግዲህ ወዲህ አይጨርስም። ስለዚህ በባህር ውስጥ ያለውን ዘንዶ የሚቀጣበት ዘመን ይመጣል። የሚቀጣበት ዘመን ዘንዶ የሚቀጣበት ዘመን ይመጣል። ጠማማ ሌዋታን እባቡ ተቀጥቷል። ዘንዶ የሚቀጣበት ዘመን ግን ይመጣል። እናንተ እስራኤል የተነገረለት የተስፋ ቃል እያለ የተነገረለት ትንቢት እያለ በነገስታት እየገባ በታላላቅ ነገስታቶች በኩል እያለፈ የእግዚአብሔር ሕዝብ እንደሚገባው እንዳይኖር፣ እንደሚገባው እንዳይሰፋ፣ እንደሚገባው ለእግዚአብሔር እንዳይኖር በጣዖታት ሕዝቡን እያሴሰን፣ በፍላጎታቸው ሕዝቡን እያሴሰን፣ በጦርነት ሕዝቡን እያጠፋ የእግዚአብሔር ከቃል ኪዳኑ ጋር ተገናኝቶ እንዳይኖር በዚህ የእግዚአብሔር እርሻ፣ በዚህ የእግዚአብሔር ጥሪ፣ በዚህ የእግዚአብሔር ኪንግደም ውስጥ እንደሚገባው እንዳይመላለስ አስሮት ነበር። ስለዚህ እንደዚህ ያለ እግዚአብሔር ለሕዝቡ መጣና በጠንካራ በሰይፍ ብቻ አይደለም በታላቅ ዛሬ ጠላታችሁን እንደዚህ የሚቀጣላችሁ ሰዎች በዚህ ያላችሁ ነገራችሁ ሊሚት ያደረገ መንገዳችሁ ሊሚት፣ ስራችሁ ሊሚት፣ መንፈሳዊ ህይወታችሁ ሊሚት እያበጀ ነው። ከዚህ በላይ ልትሄድ አትችልም ያለ ይቀጣዋል። ሌዋታን ይቀጣል። ሌዋታን ይቀጣል። በጌታ በኢየሱስ ስም ሌዋታን ይቀጣል። እንደሚገባ እንዳትጸልዩ፣ እንደሚገባ እንዳታገለግሉ ገድቦ የያዛችሁ ልክ እንደነገርኳችሁ እንደዚያ እንደ ተክል ዕቃ ገድቦ ስሩን ይዞት ሊወጣ እንዳልቻለ ሊያብብ እንዳልቻለ ገድቦ የያዛችሁ ሳምንት ስትተጉ ቀጣይ ሳምንት ላይ ዊክ እንድትሆኑ የሚያደርጋችሁ ሳምንት ስታገለግሉ ቀጣይ ሳምንት ላይ አገልግሎት ድካም እንዲሁ መሰዊያችሁን ጸጥ የሚያደርገው ዛሬ ጸጥ ይላል። በኢየሱስ ስም አትገደቡ። ጸጥ ይላል። አትገደቡ። በጠንካራና በታላቅ በብርቱ ሰይፍ እየቀጣ ዘመናችሁን ያስቀጥለዋል። አሁን በምትቀበሉት ዘመን ላይ ጠላት ተሸንፏል እኮ ወገኖቼ፣ ተሸንፏል። እዚህ ጋር እኮ ኢየሱስ ክርስቶስ እኮ ለሞት የተሰጠበት አይደለም። ኢሳይያስ ያየውን ራእይ የሚናገርበት ነው። ገና ዘመን አለ እያላቸው ነው የሚመጣ ያ ዘመን አሁን እናንተ እየኖርንበት ያለው ዘመን ነው። አሁን እናንተ እያገለገልን፣ አሁን እናንተ እየሰራን ያለንበት ዘመን ነው። ባበቃለት ዘመን ላይ ጠላት አይቀጥልም። ከእንግዲህ በእናንተ ህይወት ውስጥ ባከተመው ዘመን ላይ ታልፎ በተሰጣችሁ ዘመን ላይ ዘመናትን በእጃችሁ እግዚአብሔር አሳልፎ ሰጥቷችሁ ነገራችሁ የተያዘ ሰዎች ግን ሰዎችን እየተጠቀመ የሚያደክማችሁ፣ ስጋ ለባሽን እየተጠቀመ ሁኔታን እየተጠቀመ የሚያደክማችሁ ሰዎች በጌታ በኢየሱስም አይቀጥልም። ብርቱ ክንድ ታላቅ ሰይፍ ከሰማይ ይወጣል። ታላቅ ሰይፍ በፊታችሁ ይራመዳል። በዚህ በተቀበላችሁት አዲስ ዓመት፣ በዚህ በምትሄዱበት አዲስ ዓመት እግዚአብሔር በታላቅ ሰይፍ ይመራችኋል። በታላቅ ድል ይመራችኋል። በታላቅ ምሪት ትመራላችሁ። ስለዚህ ህዝቡ እንደዚያ ላይ ኢሳይያስ መጣና በሚመጣው ዘመን በዚህ በቀጣዩ ዘመን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውን እባብ በጠንካራ በታላቅ በብርቱም ሰይፍ ይቀጣዋል። እግዚአብሔር ይቀጣዋል። ይሄ ዘመን ላይ ነው እየቀጣው፣ አሁንም ይቀጣዋል። ሃሌሉያ። ምዕራፍ 2 እንደዚህ ይላል፣ በዚያ ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ። አሜን። ሁልጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ። እግዚአብሔር ይባረክ።
እግዚአብሔር እየተዋጋ ብቻ አይደለም እየጠበቀ ህዝቡን እንደሚያስቀጥል ተናገረ። እየጠበቀ በዚህ የእግዚአብሔር እርሻ በዚህ የተወደደ የወይን ቦታ እግዚአብሔር የሚያደርገውን ነገር ተናገረ። እኔ እግዚአብሔር ጠብቀዋለሁ፣ ጠባቂ ነኝ። እግዚአብሔር ጠባቂያችሁ ነው። አሁን በምትቀበሉት ጠላትን የሚቀጣበት ብቻ አይደለም፣ በእግዚአብሔር ጥበቃ ውስጥ እንዳላችሁ የምታውቁበት ጥማችሁን የሚያረካ የእግዚአብሔር መንፈስ ከናንተ ጋር የሚቀጥልበት ማንም እንዳይጎዳው መቼ በሌሊትና በቀን ኢየሱስ ክርስቶስ ያድናል። ናላቅ ቀን ላይ ይጠብቁት ይሆናል እንደው ምናልባት የሌሊቱን ግን አይደል አይ ዶንት ቲንክ ሶ። ቀን ላይ የሚጠበቀውም ሰው የሚመስል ጀስቸር ያለው ነገር ተሰርቶ ንፋስ እያዞረ ወፎች እንዳይነኩት የሆነ ነገር እንዳያጠቃው ዝንጀሮች እንዳይነኩት ምናምን ይጠበቃል። የእርሻ ቦታ ሰውየው እኮ የለም። የኛ አምላክ እንደዚህ አይደለም። ማንም እንዳይጎዳው በሌሊትና በቀን የእግዚአብሔር ጥበቃ ከናንተ ጋር ነው። አይገርምም? በእግዚአብሔር እርሻ ውስጥ የምትኖሩ እናንተ የእግዚአብሔር መልካም ዘሮች እግዚአብሔር የእርሻውን ስፍራ ያስጠብቃል አይደለም እላችሁ፣ ይጠብቃል። በማይሆን አሻንጉሊት ወፍ እንዳይበላው እንደሚጠበቀው አይደለም የእግዚአብሔር ጥበቃ። እጠብቀዋለሁ። ከዚህ በኋላ ምዕራፍ 4 እንደዚህ ይላል፣ አልቆጣም፣ እሾህና ኩርንችት በእኔ ላይ ምን ነው በሰልፍ በነበሩ አለ። ምን ነው ሌላ ህዝብ በሆነ። ምክንያቱም ያው እግዚአብሔርን በዚህ ጊዜ ያውቁታል። ከእግዚአብሔር ጋር የሚጣሉ አልነሱ እስኪ ጠፉ ድረስ የእግዚአብሔር እጅ ተዘረጋ ማለት ታላቅ ነበር። አንድ መልአክ እንኳን ተልኮ ከሰማይ ከወጣ ባድማ ነው የሚያደርገው አይደል? ሶርያውያን እንደዛ አድርጓል። አንድ መልአክ በጠላቶቹ ላይ እግዚአብሔር እንደዚያ ነው በሰልፍ በነበረዋል። እሾህና ኩርንችት የሚባሉ ከእግዚአብሔር ሐሳብ ውጪ የሆኑ ነገዶች፣ ነገስታቶች በጊዜው የነበሩ ከእግዚአብሔር እቅድ ያው የምታውቋቸው ሞዓባውያን፣ ፌርዛውያን፣ ኢያቡሳውያን እንደዚህ በእግዚአብሔር ሐሳብ ላይ ፊታቸውን ያዞሩ ህዝቦችና ነገስታቶች ናቸውና ምን ነው እነሱ ሆኑ አለ። እነሱ በሆኑ በእነርሱ ላይ ተራምጄ በአንድነት ባጠቃኋቸው ነበር። አሁን ግን ይሄ ህዝቤ ነው አለ። ወይ ጉልበቴን ያዝ፣ ከኔ ጋር ሰላም ያደርግ እያለ ለነዛም ጥሪ ሲያደርግ ታዩታላችሁ። እግዚአብሔር ግን አሁን ይሄ ነፃ የሚያወጣውን ህዝብ እግዚአብሔር ሲናገር ነፃ የሚያወጣው የራሱ ስለሆነ ነው። የእግዚአብሔር ጥበቃ ያለው ህዝብ ስለሆነ ነው። ሌላው በሆነ አሁን ያደረጋችሁትን ነገር ያደረገው ሌላ ቢሆን ባጠፋሁት ነበር ይላል እግዚአብሔር። ባጠፋሁት ነበር። ነገር ግን የእግዚአብሔር ህዝብ ከመሆናቸው የተነሳ እግዚአብሔር የሚያደርገው ጥበቃ ለህዝቡ ይናገራል። የሚያደርገው ጥበቃ ሃሌሉያ። ነገሩ እኮ የማያጠፋ ሆኖ አይደለም፣ የማይገል ሆኖ አይደለም። የምናልፍበት መንገድ የሚሆነው ነገር እኮ የማያጠፋ የማይገል ሆኖ አይደለም። የእግዚአብሔር ጥበቃ ከኔና ከናንተ ጋር ስላለ ነው እንጂ የእግዚአብሔር ህዝቦች ስለሆነ ነው። በነገራችን ላይ ሌሎችን የገደለው እኛን ያልገደለን በጣም ውብ ስለሆነን ወይ ጠንካራ አጥንታችን ብርቱ ስለሆነ እንዳይመስላችሁ፣ የእግዚአብሔር ህዝቦች ስለሆነ ነው። የእግዚአብሔር ህዝቦች ሌሎችን ያቆሰለ በሽታ እኛን ያላቆሰለ እግዚአብሔር ቃል ኪዳን እግዚአብሔር ምሪት የእግዚአብሔር እርሻ ውስጥ ስለተገኘን እኮ ሃሌሉያ። እንደዛ ለእግዚአብሔር ምን ነው ሌሎች ተነስተውብኝ በሆነ ነበር ክንዴን ለመዘርጋት ይቀለኛል አለ። ኢየሱስ ክርስቶስ ያድናል። በስሙ የተጠራችሁ እናንተ በልዩ ጥበቃ ውስጥ በልዩ እርሻ ውስጥ እንዳላችሁ ዛሬ ልነግራችሁ ፈልጋለሁ። በእውነት እግዚአብሔር በእኛ ነገር ያልጨከነው ምህረቱ ስለቀደመልን፣ አብሮነቱ ስለቀደመልን፣ ጥበቃው ስለቀደመልን፣ ቃል ኪዳኑ በእኛ ላይ ስለተጠራ፣ ስለዚህ ከዚህ በኋላ ነው ዛሬ ፖስት የተደረገውን ቃል እግዚአብሔር ለህዝቡ የተናገረው። በሚመጣው ዘመን